በ2018 ዓመተ ምህረት የሪሚዲያል ኤግዛም የምትፈተኑ ተማሪዎች በዛሬ ቪዲዮአችን አንድ ነገር አሳውቃችኋለሁ ማለት ነው። እሱም መቼ ነው የምንፈተነው ለሚለው ጥያቄ አጥጋቢ የሆነ ኦር የሚያጠግብ መልስ ታገኛላችሁ ብዬ አስባለሁ። ለምን ትምህርት ሚኒስቴር አንድ ነገር አናውንስ ስላደረገ በሱ ላይ ተመስርተን ፕሬዲክት ማድረግ እንችላለን ማለት ነው። አኪዩሬት የሆነ ፕሬዲክሽን ማስቀመጥ እንችላለን ማለት ነው። ስለዚህ ያው እንደሚታወቀው የ2017 ዓመተ ምህረት ወደ 2018 ዓመተ ምህረት የኢንትራንስ ኤግዛም በምርጫ ሁኔታ ኦር ወደፊት ይሆናል ወር ወደ ኋላ ይሆናል ብላችሁ አብዛኞቻችሁ ጥናታችሁ እዛ ላይ ቤዝድ ስለሆነ በጣም ግራ እየተጋባችሁ እንደሆነ እረዳለሁ እና በዛሬ ቪዲዮዬም ደግሞ እንደነገርኳችሁ አጥጋቢ የሆነ መልስ ሰጣችኋለሁ ብዬ አስባለሁ። አሁን ዳይሬክትሊ ወደ ጉዳያችን እንገባለን እና ትምህርት ሚኒስቴሩ የከፍተኛ ትምህርት ተቋማት ለሚማሩ ተማሪዎች አናውንስ አድርጎ ነበር። አዲስ ነገር እሱ ምንድነው? የ2018 ዓመተ ምህረት የሀገራዊ ምርጫ 2018 ማለትም መቼ እንደሚሆን ግንቦት 24 እንደሚሆን አሳውቆ ነበር። በዚህ መሰረት ተማሪዎቹ ትምህርታቸውን እንደማያቋርጡ አሳውቆ ነበር ማለት ነው። ስለዚህ ምርጫውም ለአንድ ቀን ነው። ስለዚህ የምርጫ ቦርዶች በየቦታው ይገኛሉ። ስለዚህ ሁሉም ሰው ሰሚት ያደርጋል ማለት ነው። ዛት ማሻ አስቸግርም እንደድሮ ጀስ ለረጅም ጊዜ አይወስድ ማለት ነው። ከዚህም አንፃር ማየት እንችላለን ለትምህርቱ መቋረጥ ምንም ዋጋ ይሰጠው ማለት ነው። ያው ትምህርቱ ለዛ ተብሎ ለአንድ ቀን ተብሎ ኦር ለዚህ ሰምቲንግ ተብሎ ትምህርቱ ዛት ማች ትምህርት የሚያክል ነገር አያቋርጡ ማለት ነው። በማስታወቂያ ላይ ባሳውቁት መሰረት ይሄ የተላከው ለኤግዚት ኤግዛም ለሚፈተኑ ተማሪዎች ነው አክቹሊ። ነገር ግን ከዛ ምንድነው መረዳት የሚችለው እናንተም በቅርቡ አናውንስ መደረጉ አይቀርም። ያው ነገር ግን መጀመሪያ ላሳውቃችሁ ፈልጌ ነው። እዛ ላይ ምን ይላል መስላችሁ? ተማሪዎቹ ከፈተና ዝግጅት እንዳይዘናጉ ተብለው አንድ ቀን ብቻ እንደሚታወቁት ሲኒየር ተማሪዎች ምርጫ ይሳተፋሉ። ሪሚዲያል ተማሪዎች ግን አይሳተፉም። ስለዚህ ሲኒየር ተማሪዎች ወደ የክልላቸው ተመልሰው ወደ የከተማቸው ተመልሰው ምርጫቸውን ፈጽሞ ዳይሬክትሊ በተሰጣቸው ቀን ወደ ግቢ መመለስ ያሉ ደግሞ ይሄ ምንድነው ያሳየን? እናንተ ያው ከግቢ አትወጡም ማለት ነው እናንተ። ስለዚህ ሲጀመር ፈተናው ግንቦት 24 ነው። ስለዚህ ሚያዝያ ውስጥ የሆነበት ፕሮባቢሊቲ ሞስት ፕሮባብሊ አይሆንም ማለት ነው። ስለዚህ ፈተናችሁ ግንቦት ውስጥ ነው የሚሆነው። እንደውም ግንቦት ውስጥ ራሱ ያጠራጥራል ማለት ነው። ግንቦት ውስጥም ሊሆን አይችልም፣ እስከ ግንቦት 24 ሊሆን አይችልም ማለት ነው። ለምን እሱም ቢሆን ራሱ ግንቦት ጀስ ወደ ግንቦት አጠገብ ነው ማለት ነው። እናንተ ከግቢ መውጣት ስለሌለባችሁ እንደ ኤግዚት ኤግዛሞች ራሱ እነሱ መርጦ ራሱ ስለሚመለሱ ጀስ ለነሱ ዝግጅት ላይ ተጽዕኖ ስለሚያመጣ ተብሎ ነው ይሄ የተደረገው። ስለዚህ እናንተም በቅርቡ አናውንስ ይደረጋል። ነገር ግን ያው አዘይንድ ትምህርት ሚኒስቴሩ ይሄን ነገር አናውንስ ከደረገ የእናንተም ትምህርት ነው፣ የነሱም ትምህርት ነው። ስለዚህ እናንተም መጎዳት አይኖርባችሁ ማለት ነው። ስለዚህ ያው እናንተም አያሳስባችሁ ማለት ነው። ትምህርት ኦር ፈተና ሚያዝያ የሚሆንበት ፕሮባቢሊቲ የለም እና ግንቦት ወደ መጀመሪያ የሚሆንበትም ፕሮባቢሊቲ የለም ማለት ነው። ሞስት ፕሮባብሊ እንደ አምና ነው የሚሆነው ማለት ነው። ሰኔ ላይ ነው የሚሆነው፣ ሞር ግንቦትም ሊሆን ይችላል። ነገር ግን በጣም አኪዩሬት የሆነ ፕሬዲክሽን ካስቀመጠን ሰኔ የሚሆንበት ፕሮባቢሊቲ ይጨምራል ማለት ነው። ብዙ ነገራቶች እንደዚህ አይነት ትምህርት ሚኒስቴሩ እንደዚህ አናውንስ ያደረገን ነው። በተጨማሪም ደግሞ ምርጫውም ጥቂት ጊዜ ነው የፈጀው። ፕላስ ደግሞ እናንተ አትመርጡም። ለምን ከፍሬሽ ተማሪ ተነስቶ ነው ከነሱ ጀምሮ ነው ምርጫ ላይ የሚሳተፉት። ስለዚህ ከዚህም ስናየው እናንተ እንትን አትሉ ማለት ነው። በተጨማሪ ደግሞ ኢንትራንስ ኤግዛሞችም ወደ ግቢ የሚገቡት ያው ምርጫው ካለፈ በኋላ ነው። ተማሪዎቹ ሄዶ በዛ ሊገቡ ይችሉ፣ ምርጫ ላይ ወደ ግቢ ሊገቡ ይችሉ ማለት ነው። ከዛ በፊት ደግሞ የሚገቡበትም ሚንስ የላቸውም፣ ምክንያት የላቸውም። ለምን ከዛ በፊት የሚገቡት ከምርጫ ጋር ቢያያዝ ከሆነ ከእንደዛ በፊት ሊገቡ አይችሉም። ምርጫ ላይ ደግሞ እነሱ ኤግዚት ኤግዛሞች ሲወጡ ሊገቡም አይችሉም። ለምን? ምርጫ ስለሆነ። ከዛ በኋላ ግን ያው ሰኔ ላይ ይገባሉ ማለት ነው። ስለዚህ አጠቃላይ እንትን ስንል ትምህርታችሁ ይያዛል ማለት ነው። ኦር የአካዳሚክ ካለንደሩ ሙሉ ይያዝ ሪፍሬሽን። ስለዚህ ሞስትሊ ሊሆን የሚችለው ሰኔና ግንቦት ነው። ሞስትሊ ግን ሞር ካየን ሰኔ ውስጥ የሚሆንበት ፕሮባቢሊቲ በጣም ትልቅ ነው ማለት ነው። ተጨማሪ ደግሞ ትምህርት ሚኒስቴሩ በቅርቡ አዲስ ነገር አናውንስ ያደርገን እናሳውቃቸዋለን ማለት ነው። ፒስ